30% ብቻ ቅድመ ክፍያ ነው እየጠየቅንበት ያለነው። ቀሪውን ደግሞ 100% ለማሟላት 1 ዓመት ጊዜ ሰጥተናል። አንድ ብቻ አይደለም ባልከን ያለን 2 መኝታ ክፍሎች ባልከን ያላቸው ማለት ካርታውም የተናጠል ካርታውም እያንዳንዶቹ ቤቶች ዝግጁ ናቸው። ሶላር ፓኔሎች ሩፍቶፓችን ላይ በተጨማሪ አገልግሎት መስጠት የሚችሉ ገጥመናል። 50% ደግሞ የተረጋገጠ ከአቢሲኒያ ባንክ ጋር ለ10 ዓመት የባንክ ብድርም የተመቻቸላቸው ቤቶች ናቸው። እኛ ግን እንዲህ ጥንቅቅ አድርገን ጨርሰን በማስተዋወቂያ ዋጋ በካሬ 125,000 ብር ብቻ ነው እየሸጥን ያለነው። ፓርኪንጉ 250 ፕላስ የሆኑ መኪኖችን ማስተናገድ ይችላል ማለት ነው። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬ የመጠለያ ፕሮግራማችን ማይ ቾይስ ሪል ስቴት ጋር ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያት ደግሞ ግንባታቸው የተጠናቀቁ የቤት አማራጮችን በ50% የባንክ አማራጭ እንዲሁም ደግሞ በ30% ቅድመ ክፍያ ብቻ እያቀረቡ እንደሆነ ሰምተን ነው። እንግዲህ በሚኖረን ቆይታ ያሉት የቤት አማራጮች የካሬ መጠናቸው ምን ይመስላሉ፣ ሙሉ ክፍያቸው እንዲሁም ደግሞ ያሉትን ጠቅላላ ያሉ መረጃዎችን በቦታው ላይ ተገኝተን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለሽ? ሰላም፣ እግዚአብሔር ይመስገን። እንዴት ነሽ? እንታወቅ በቅድሚያ። እሺ፣ ቃል ኪዳን እባላለሁ። በማይ ቾይስ ሪል ስቴት የሽያጭ አማካሪ ነኝ። በጣም ጥሩ። ዛሬ እንግዲህ ማይ ቾይስ ጋር የተገኘ ነው ያለቁ የቤት አማራጮችን ለሚፈልጉ ደንበኞች ያለቁ የቤት አማራጮችን በአነስተኛ ቅድመ ክፍያ እንዲሁም ደግሞ በባንክ አማራጭ እንደምታዘጋጁ ሰምተን ነው እና በቅድሚያ ያለውን ነገር ከማውራታችን በፊት እስቲ ስለ ማይ ቾይስ የተወሰነ ነገር በይንና ያለውን ነገር እንጎብኝ። በቅድሚያ እንኳን ደህና መጣችሁ። የመጣችሁት ማይ ቾይስ ሪል ስቴት ነው። ከዚህ በፊት በስፋት የምናውቀው ርስት ትሬዲንግ ላይ ነው። ኢምፖርት ኤክስፖርት ላይ በደንብ ተሰማርቶ የነበረ ካምፓኒ ነው። ከዛ በመቀጠልም ደግሞ ቾይስ ውሃ ሁላችንም የምናውቀው ነው። የውሃው ኢንዱስትሪ ላይ እሱ ላይ በደንብ ይታወቅ ነበረ። አሁን ደግሞ ወደ ሪል ስቴቱ መጡ። በራስ አቅም አሁን ያለንበትን ይሄን የመሰለ ህንፃ 5 ቤዝመንት ያለው G+20 የሆነ ህንፃ ገንብቶ ይዞልን መጥቷል ማለት ነው። ከግራውንድ ጀምረን ምን አሉ ውስጥ ላይ የሚሉትን ነገሮች ደግሞ ኦልሬዲ የተገነባ ስለሆነ በአካል ሄደን እያየነው ደግሞ በደንብ እንነጋገራለን። በጣም ደስ ይለኛል። መልካም። እዚህ ጋር ግራውንድ ላይ መጀመሪያ የምናገኘው አሁን ላይ ለኦፊስነት አገልግሎት እየተጠቀምንበት ያለ ነው። ወደፊት ደግሞ ለፕሮፐርቲ ማኔጅመንትነት የሚውል ምክንያቱም እዚህ ጋር ሊፍቶች አሉ፣ ባካፕ ጀነሬተሮች እንዲሁም ደግሞ የከርሰ ምድር ውሃ አለው ፋሲሊቲ የሚሰጡ ነገሮች ህንፃው በተጨማሪ ይዞ ስላለ ለሱ ነገር ማኔጅ ማድረግ የሚችል ፕሮፐርቲ ማኔጅመንት ኦፊስ ነው የሚሆነው። ከዛ በተጨማሪ ደግሞ እንደመጣን እዚህ ጋር ሪሰፕሽን እናገኛለን። ከሪሰፕሽኑ ፊት ለፊት ደግሞ 2 ሊፍቶች እናገኛለን። በዚህ በኩል ደግሞ ኮፊ ሾፕ፣ ሱፐርማርኬቶች እንዲሁ ለህንፃው እንደ ተጨማሪ አገልግሎት መስጠት የሚችሉ ሆኖ የሚያገለግሉ ይሆናሉ። በታች በኩል ደግሞ ወደ ፓርኪንግ 5 ቤዝመንት አለው ብዬሻለሁ። እሱም በጣም ቆንጆ ነገር ነው። ወደ እሱ ማስገባት እና ማስወጣት የሚችሉ መግቢያዎች፣ ኢንትራንሶች እናገኛለን ማለት ነው። በጣም ጥሩ። ስለዚህ ይሄኛው እንደ ጋራ መገልገያ የሚሆኑ የተለያዩ ነገሮችን እንዲሁም ደግሞ ማኔጅ የሚደረግበት አካባቢ ነው የሚሆነው ማለት ነው። ትክክል። በጣም ጥሩ። ከዚህ በመቀጠል ታዲያ ምን እንጎብ? እሺ፣ አሁን ደግሞ ፉሊ ሬዚደንት ነው። ስለዚህ ከፈርስት ፍሎር ጀምሮ እስከ 20ኛ ፎቅ ድረስ ቲፒካሊ አፓርትመንቶቻችን ይገኛሉ። በፍሎር 5 ቤቶች ናቸው የሚኖሩ። 5 ናቸው ስንል ደግሞ 3 እና 2 በዊንግ አድርገን ከፍለናቸው ነው። ስለዚህ የከተማችንን ሙሉ እይታ ማሳየት የሚችሉ አይነት አቀማመጥ ነው ያላቸው ማለት ነው። ሳምፕል ሃውሶች ሰርተናል ፈርስት ፍሎር ላይ። ስለዚህ እዛ ሄደን ደግሞ በፉል ፊኒሽድም በሴሚ ፊኒሽድም አማራጮች ስላሉ የፉል ፊኒሽድ አማራጮቻችን ምን ይመስላሉ፣ እንዲሁም ደግሞ የሴሚ ፊኒሽድ አማራጮቻችን ምንድን ነው የሚመስሉት የሚሉትን ደግሞ በመቀጠል የሚል ማለት ነው። ደስ ይለኛል። መልካም። እሺ፣ አሁን የምንገኘው ፈርስት ፍሎራችን ላይ ነው የምንገኘው። ስለዚህ በዚህ መልኩ በሴሚ ፊኒሽድም ሆነ ለፉል ፊኒሽ ለሚገዙ ደንበኞቻችን የኮሊደር ስራዎቻችንን እንደዚህ ጥንቅቅ አድርገን ሰርተናል። ኮሊደሩን ብቻ አይደለም የምንሰራው፣ ዋናውን መግቢያ በሩንም ኪንግ ስቲል በሆነ ኳሊቲ በሆነ በር ሰርተን እናስረክባለን። ስለዚህ ይሄ ስራ የምታየው ነገር የሊፍትን ስራ ጨምሮ እንደዚህ አጠቃላይ ህንፃውን በተመለከተ ስራ በእኛ ነው የሚያልቅ የሚሆነው ማለት ነው አሁን በምታየው መልኩ። ስለዚህ ሰዎች በሰሚ ፊኒሽድ ከገዙ ቤት ውስጥ ብቻ ያለውን ነገር መጨራረስ ነው የሚጠበቅባቸው። ቤት ውስጥ ብቻ ያለውን ነው የሚጨራርሱ። ውስጥም ላይ ደግሞ እኛ የምንሰራቸው የኤሌክትሪክ የመስመሮች እንደዚህ አይነት ነገሮች ስላሉ በኋላ ላይ ስንሄድ በደንብ ማሳይሽ ስለሚሆነው፣ አሁን ላይ ግን እንዳጠቃላይ የህንፃውን ገጽታ የሚቀይሩ ነገሮችን ሁሉን ነገር እኛ በራሳችን ነው የምንሰራው። የውስጡንም የኮሪደሩ ከውጭ በኩልም የባልከኒ የዋናው በሮች የመስኮቶች እነዚህም ነገሮች በሙሉ በእኛ ነው የሚያልቁ የሚሆኑት ማለት ነው። አሁን ካልኩሽ በተጨማሪም ደግሞ ሊፍቶቹ የራሳቸው ባካፕ ጀነሬተር ያላቸው
24 ሰዓት የማይቋረጡ የከርሰ ምድር ውሃ ያለው ህንፃው በፋሲሊቲ ደረጃ እነዚህ ነገሮች ይዟል። በተጨማሪ ደግሞ ቁጭ ብለን በደንብ ያሉትን ነገሮች እንነጋገራለን። በጣም ጥሩ። ኤግዛክት ያለበትን ቦታ ማንሳት እንችላለን? አዎ፣ ኤግዛክት ቦታችን የሚገኘው ከቦሌ ጋዜቦ አደባባይ ወደ አፍሪካ ዩኒየን በሚወስደው መንገድ ላይ ነው። ቅድም እንደነገርኩሽ ደግሞ በፍሎር 5 ቤቶች ናቸው ያሉት ብዬሽ ነበረ። ስለዚህ እነዚህ 5 ቤቶች እዚህ ጋር 2 ሊፍቶች ይኖሩናል። በዛ ተሻግሮ 2 ቤቶች አሉ። እዚህ ጋር ደግሞ 3 ቤቶች አሉ እንደምታያቸው። ስለዚህ የተለያዩ ዳር ላይ ሆነው ቤቶቹም ደግሞ 360 ዲግሪ እይታ ያላቸው ኮርነር ይዘው በሁሉም ሳይድ ምንም አይነት ብርሃንና እይታን የማይከልላቸው አይነት ቤቶች ናቸው ማለት ነው። በጣም ጥሩ። ስለዚህ አንደኛውን ቤት መመልከት እንችላለን። በጣም ጥሩ። ስለዚህ በዋናነት መጀመሪያ ስንገባ የምናገኘው የዋናው በራችን ሳውንድ ፕሩፍ የሆነ በጣም በጥንካሬውም ጥሩ የሆነ ብረት ኪንግ ስቲል በር ነው የተጠቀምነው ማለት ነው። እዚህ ጋር ያለው ፓርት ደግሞ ገና እንደገባን ወደ ሳሎናችን ግልጥ ብለን ያለውን ነገር ከምንሰጥ እንደ ኮሪደር እንደ መተላለፊያ ይሆንልናል ማለት ነው። በዚህ በኩል ደግሞ ኪችናችንን እናገኛለን። ይሄ ኪችናችን ኦፕን ኪችን ነው የሚሆነው። ሃፍ ኦፕን ሃፍ ክሎዝድ ማድረግ ይቻላል። በተጨማሪ ደግሞ ምንም አይነት የመታፈን የአየር መታፈን የቬንቲሌሽን ችግር እንዳይኖረው አዲሽናል የሆነ የኤር ሳክ አገልግሎት ሲስተምን ተጠቅመንለታል። ስለዚህ መካኒካል የሆነ ቬንቲሌሽን ሲስተምን ይጠቀማል ኪችናችን። በጣም ጥሩ። ባለስንት መኝታ ነው ይሄ? ይሄ ባለ3 መኝታ 180 ካሬ ሜትራችን ነው። በጣም ጥሩ። እስኪ ያለውን ነገር ደግሞ አስጎብኝ ሊቀር መልካም። እሺ፣ ከዚህ በመቀጠል ደግሞ የምናገኘው ሰፊ የሆነ ሳሎናችንን ነው። ስለዚህ ሳሎኑ ብቻ አሁን ይሄ ቤት 66 ካሬ ሜትር ነው ሳሎኑ ብቻውን ማለት ነው። ከዚህም ደግሞ የሚተልቅ ቤት አለን 190 ካሬ ሜትር ቤት አለን ብዬሻለሁ። የእሱን ደግሞ ብናየው 72 ካሬ ሜትር ሳሎኑ ብቻ ነው። ከዛ በተጨማሪ ደግሞ ቤቶቹ እንደምታያቸው ሰፋ ለቀቅ ያሉ ከመሆናቸውን በተጨማሪ ሞር 4 ማዕዘን ስኩዌር የሆነ አይነት ሆነው ምንም አይነት ኮለን የማይረብሻቸው ናቸው። ስለዚህ እዚህ ጋር የምናየው ይህንን ላይቲንግ ተከትሎ የዳይኒንግ ኤሪያ ይሆናል። ስለዚህ ሰርቪንግ ኤሪያችን በጣም ቅርብ ለቅርብ ይሆንልናል ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር የሶፋ የሳሎን ኤሪያችን ነው የሚሆነው። ከዛ ለቲቪያችንም ደግሞ በደንብ ፕሮፖርሽናል የሆነ በቂ የሆነ ቦታ ሰጥተናል ማለት ነው። በዚሁ የሳሎናችንን ዊድዝ ተከትሎ ደግሞ ውጭ ላይ ባልከን ይኖረናል። ስለዚህ ሳሎናችን በምንም አይነት ሁኔታ ውስጥ የመታፈን የብርሃን ማጠር እንደዚህ አይነት ነገሮች በፍጹም አይኖርም። የላይቲንግ እና የቬንቲሌሽን ችግር የሌለበት። ይሄ ብቻ አይደለም፣ አንድ ብቻ አይደለም ባልከን ያለን። እያንዳንዱ ክፍሎቻችን መኝታ ክፍሎቹ 2 መኝታ ክፍሎች ባልከን ያላቸው ማለት ነው። ስለዚህ ይሄ ቤት እይታውን በጣም ቆንጆ ከመሆኑ የተነሳ በሳሎን በኩል በማስተር ቤድሩም በኩል እና ተጨማሪ በሆነው አንድ መኝታ ቤት በኩልም ደግሞ ባልከን ያላቸው። በጣም ጥሩ። ከዛ በመቀጠል እንግዲህ የምንመለከተው ማስተር ቤድሩሙን ይሆናል ማለት ነው። ማስተር ቤድሩሙን ደግሞ እንደዚህ በሚል እንመለከት። ይሄኛው እንግዲህ ማስተር ቤድሩማችን ነው የሚሆነው ማለት ነው። እዚህ ጋር ኪንግ ሳይዝ ቤድ ይዟል። ከዛ ደግሞ ማስተር ባዝሩማችን እዚህ ጋር አለ። ክሎዜታችን እዚህ ጋር ይኖረናል ማለት ነው። ያን ሁላ አድርጎ ደግሞ ለቀቅ ያለ ቆንጆ ስፔስ አለው ማለት ነው። ከዚህ በተጨማሪ ደግሞ ሳሎኑ ላይ ባልከኒ አይተናል። ማስተር ቤድሩምም ላይ አለ ብዬሽ ነበረ። ስለዚህ ልክ እዚህ ጋር እንዲህ በምናገኘው መልኩ እናገኘዋለን። እይታውን በጣም ቆንጆ ነው የሚሆነው። አስቢ፣ እዚህ ጋር ጠዋት ላይ ሰንራይዝ ቪው ይኖረዋል። ጥሩ የሆነ ቬንቲሌሽን ሲስተም እና ላይቲንግ ሲስተምም አለ። በጣም ጥሩ። ስለዚህ ሰዎች እይታ ይኖራቸዋል ስትኝ የነበረው በእያንዳንዱ ቤት እንደዚህ አይነት እይታዎችን ያገኛሉ። ትክክል። 360 ዲግሪ እይታ አለው ስንል ሁሉንም ቤቶች ኮርነር አድርገን ነው ያስቀመጥናቸው ማለት ነው። ስለዚህ ምንም አይነት እይታቸውን የሚጋርድባቸው ነገር አይኖርም፣ ጨለማ ክፍሎች አይኖሩም ማለት ነው። ስለዚህ እያንዳንዱ ክፍሎች ላይ መስኮታችንን ስንገልጥ የምናየው እንዲህ አይነት የሆነ ብርሃን እይታ ነው የሚሆነው። በጣም ጥሩ። ቀጣይ ጉብኝታችን ወዴት ነው? የቀሩትን 2 መኝታ ክፍሎች እናያቸው። እያንዳንዱ ክፍሎች ደግሞ ተጨማሪ የሰራተኛ ክፍል እንዲሁም ላውንድሪ ክፍሎች ስላላቸው እነሱ ነው ማሳይሻለሁ። እነዚህ ቤቶች ላይ ደግሞ ሌላ የምናስተውለው ነገር ምንድነው? ሩም ሄቱ ከፍ አላለብሽም። እውነት ነው። ይሄ ደግሞ ከ3 ሜትር በላይ መሆኑን ያሳያልና ክፍሎቹ በጣም ሰፊ የሆነ ዋይድ የሆነና ይሄ ጥሩ የሆነ ሪፍሬሽንግ የሆነ ኤክስፒሪየንስ እንዲኖረን ቤት ውስጥ ያደርጋል። ሌላ ደግሞ ያላነሳሁልሽ ነገር የማስተር ቤድሩሙ መግቢያ በዚህ ጋር ነው። ሌሎቹ ክፍሎች ደግሞ መግቢያቸው በዚህ ጋር ስለሆነ በዚህ ጋር እና እናያቸው። ስለዚህ መጀመሪያ የምናገኘው እዚህ ጥግ ላይ የሰራተኛ ክፍል ይኖረናል። እንደምታየው በዚህ መልኩ አለ። ምናልባት ይሄን እንደ ተጨማሪ ክፍል መጠቀም የሚፈልጉ ከሆነ ወይም ደግሞ እንደ ስቶር አገልግሎትም ማድረግ ይችላሉ። በዚህ በኩል ደግሞ እዚህ ጋር የላውንድሪ ኤሪያ አለ። እዚህ ጋር ደግሞ ኮመን ባዝሩማችን ይኖረናል። እዚህ ጋር ተጨማሪ የሆኑት 2 መኝታ ክፍሎች ይኖሩናል። እዚህ ጋር አንደኛው አለ፣ እዚህ ጋር ሁለተኛው አለ። ቅድም እንዳልኩሽ ደግሞ ተጨማሪ የሆነ ባልከኒም ያለው ነው። እንደምታየው ይመስላል። እንግዲህ ይሄኛውም ተጨማሪ የሆነ መኝታ ክፍላችን ነው። እዚህ ጋር የቁም ሳጥን ኤሪያ ይኖረናል። እዚህ ጋር ደግሞ የማጥኛ ወይንም የማንበቢያ ቦታ ይኖራቸዋል ማለት ነው ለልጆች ስለሆነ እሱንም ኮንሲደር አድርገናል። እንደምታየው ነው፣ በደንብ ሰፋ ያለ ነው። ከዚህ በተጨማሪም ደግሞ በዚህ ጋር ባልከኒ ያለው ቤታችን
በጣም ጥሩ። እንግዲህ ቤቶቹ ምን ይመስላሉ የሚለውን ከሊቪንግ ሩሙ ጀምረን ማስተር ቤድሩም እንዲሁም ደግሞ ሌሎች የልጆች መኝታ ክፍሎችን እየጎበኘን ነበር ቆይታ ያደረግነው። ሌሎች ደግሞ ስለ አከፋፈሎቹ እንዲሁም ሌሎች ተጨማሪ ጥያቄዎች ለተመልካች የሚነሱ ይኖራሉ እና እሱን ቁጭ ብለን ብናወራ ደስ ይለኛል። በጣም ጥሩ። ወደ ሳሎን እንሂድ። እንግዲህ ቤቶቹ ምን እንደሚመስሉ እየተዘዋወርን ተመልክተን ለተመልካችም አድርሰናል። ነገር ግን እነዚህ የቤት አማራጮች ከስንት ካሬ ጀምሮ ነው የምናገኘው፣ ባለስንት መኝታ ናቸው የሚለው ሌላኛው የተመልካች ጥያቄ ነው እና እሱን ብናነሳ ደስ ይለኛል። እውነት ነው። ስለዚህ ቤቶቻችን በፍሎር 5 ናቸው ብዬሻለሁ። ባለ 2 መኝታ እና ባለ 3 መኝታ ቤት አማራጮች ናቸው የሚኖሩን። ባለ 2 መኝታ በፍሎር አንድ ቤት ብቻ ነው ያለን። እሱም ደግሞ 139 ካሬ ነው የሚሆነው። ሌሎቹ በጠቅላላ ባለ 3 መኝታ ቤቶች ናቸው የሚሆኑት። ባለ 3 መኝታ 166 ካሬ፣ 170 ካሬ፣ 180 እንዲሁም ደግሞ በ190 ካሬ አማራጮች እናገኛቸዋለን ማለት ነው። በጣም ጥሩ። ስለ አከፋፈሉ ስለ ዋጋውም ደግሞ ዲቴል ብናነሳ። አከፋፈልን በተመለከተ ደግሞ በምታዩ መልኩ ጥንቅቅ ብሎ ያለቀ ቤት ነው። እያንዳንዱ ቤቶች ዲጂታል ካርታ የተዘጋጀላቸው ናቸው። እነዚህም ቤቶች እኛ 100% ብንጠይቅበት የሚያስችለን ነው። ነገር ግን ደግሞ አድቫንቴጁን ለደንበኛ በመተው 30% ብቻ ቅድመ ክፍያ ነው እየጠየቅንበት ያለ ነው። ቀሪውን ደግሞ 100% ለማሟላት 1 ዓመት ጊዜ ሰጥተናል። ስለዚህ ለምሳሌ በሴሚ ፊኒሽድ የሚገዛን ሰው ዛሬውኑ ተረክቦን ፊኒሽንጉን እየሰራበት እየኖረበት ቀስ ብሎ በ1 ዓመት ጊዜ 70%ቱን መክፈል የሚችልበትን አይነት አማራጭ ነው ማለት ነው ይዘን የመጣ ነው። እሱ ብቻ አይደለም፣ 50% ደግሞ የተረጋገጠ ከአቢሲኒያ ባንክ ጋር ለ10 ዓመት የባንክ ብድርም የተመቻቸላቸው ቤቶች ናቸው። ስለዚህ በፉል ፊኒሽድ ከሆነ ግን ከ3 ወር እስከ 6 ወር ጊዜ ይሰጡንና በዛን ጊዜ ውስጥ ደግሞ እኛ እንደዚህ ጥንቅቅ አድርገን አሁን ባሳዮች መሰረት በፉል ፊኒሽድ ስታንዳርድ ሰርተን እናስረክባቸዋለን ማለት ነው። ስለዚህ አሁን የሴሚ ፊኒሽድ ዋጋ ልንገርሽ እና ፉል ፊኒሽድ የሚፈልጉ ደንበኞቻችን ደግሞ ኮንታክት ሲያደርጉን እኛ ዋጋ አውጥተን በዛ መሰረት ይስተናገዳሉ ማለት ነው። ስለዚህ ለምሳሌ የሴሚ ፊኒሽድ ዋጋችንን ባለ 2 መኝታው 139 ካሬውን ብንመለከት አጠቃላይ ክፍያው 17,200,000 ብር ይመጣል ማለት ነው። ይሄ ማለት ደግሞ 30% ነው ቅድመ ክፍያ ብዬሻለሁ። 5,200,000 ብር ብቻ ከፍለው ይሄንን ቤት መረከብ ይችላሉ ማለት ነው። ባለ 3 መኝታ ቤታችን ደግሞ እንደ ሳምፕል አንዱን 166 ካሬውን ብናየው አጠቃላይ ክፍያው 20,750,000 ብር ነው የሚመጣው። ቅድመ ክፍያው ደግሞ 6,200,000 ብር ይመጣል ማለት ነው። በጣም ጥሩ። እንግዲህ አሁን ያነሳ ነው በሙሉ ክፍያ እንዲሁም ደግሞ በቅድመ ክፍያ ምን ያህል ነው ኤግዛክት ነምበሩ የሚለውን ነው እና ምናልባት የካሬ ዋጋውን ማወቅ የምንችል ከሆነ የካሬ ዋጋው ምን ያህል ነው? በጣም ጥሩ ጥያቄ ነው ያነሳሽው። ይሄ እንደውም ማርኬቱ ላይ ያለውን ነገር እዚህ አካባቢ ላይ መሀል ከተማ ነው ጥሩ ቦታ ላይ ያለ ነው ስንል ምን ማለታችን እንደሆነም ደግሞ በደንብ ያስረዳል። ይሄ ማለት ለምሳሌ እኛ ጋር እዚሁ ተሻግሮ ቅርብ ላይ ያለ ሳይት ምንድን ነው ገና ቁፋሮ ላይ ያለ በ155,000 ብር ነው እየተሸጠ ያለው በ3 ዓመት በ4 ዓመት ጊዜ ውስጥ የሚረከብ ማለት ነው። እኛ ግን እንዲህ ጥንቅቅ አድርገን ጨርሰን በማስታወቂያ ዋጋ በካሬ 125,000 ብር ብቻ ነው እየሸጥን ያለ ነው። ይሄም ደግሞ ለሁል ጊዜ የሚቀጥል ነው ማለት ሳይሆን ያው ማርኬቱ ላይ ያለው ዋጋ ይሄ መሆኑ ስለሚታወቅ ዋጋ በማንኛውም ሰዓት ሊቀየር ይችላል። ቀድሞ በዚህ ስልክ ለሚደውሉ ደንበኞች ብቻ የምንሰጠው ነው የሚሆነው ማለት ነው። ስለዚህ ይሄ አሁን የምነግርሽ ዋጋ የማስታወቂያ ዋጋ ነው። በጣም ጥሩ። እንግዲህ ይህን ያህል ስለ ቤቶቹ ስለ ዋጋዎቹ በደንብ ካነሳ እዚህ ሰዎች መጥተው ቤቶችን ቢገዙ ምን ሊገለገሉ ይችላሉ፣ እንደ ጋራ የሚገነቡ ነገሮች ምን አሉ የሚለውን ደግሞ ጠቅላላ አድርገሽ ስለ ፋሲሊቲ ብናነሳስ? ትክክል። እሺ። ስለዚህ 5 ቤዝመንት ያለው G+20 ህንፃ ነው ብለናል አይደለም? ስለዚህ 5 ቤዝመንት አለው ስንል ምን ማለታችን ነው? ለምሳሌ በጣም ትልቁን ችግር ነው የቀረፈው 5 ቤዝመንት ይህ ህንፃ መያዙ። ለምን መሀል ከተማ ላይ ሲሆን በብዛት ሰው የሚቸገረው የፓርኪንግ አገልግሎት ላይ ነው። በጣም ሰዎች በስፋት የሚያነሱት ጥያቄ ነው የመለስ ነው እና 5 ቤዝመንት አለው ስንል እያንዳንዱ ከፈርስት ፍሎር ጀምሮ እስከ 20ኛው ፎቅ ድረስ 5 ቤቶችን ብናይ 100 ቤቶችን ይይዛል ማለት ነው ይህ ህንፃ። ስለዚህ 5 ቤቶች ወደ ታች ከዛ ደግሞ 925 ካሬ ላይ ያረፈ ስለሆነ ፓርኪንጉ 250 ፕላስ የሆኑ መኪኖችን ማስተናገድ ይችላል ማለት ነው። ስለዚህ ለእያንዳንዱ ሪዘርቭድ የሆነ ፓርኪንግ ኖሮ ከዛም በላይ ደግሞ በጣም ብዙ እንግዳ ቢኖርብን ማስተናገድ የሚችሉ ሰፊ የሆነ የፓርኪንግ ኤሪያ ነው ያለው ማለት ነው። ከዛ በመቀጠልም ደግሞ ግራውንድ ላይ ስናይ ፊት ለፊት ላይ የሪሰፕሽን ኤሪያ ይኖረናል፣ እንግዳ የሚቀበሉልን ማለት ነው። ከዛ በመቀጠል 2 ሊፍቶች አሉ፣ የጋርቤጅ ሹት አለን፣ ሱፐርማርኬት እንዲሁም ደግሞ ኮፊ ሃውስ ይኖረናል ማለት ነው። ከዛ በተጨማሪ ደግሞ ሩፍቶፓችን ላይ ቴራስ አለን። ቴራሱ ላይ ደግሞ ለሰርግ ለልደት መሆን የሚችሉ የመሰብሰቢያ አዳራሾች ይኖሩናል ማለት ነው። እንዲሁም ቴራሳችን ላይ 360 ዲግሪ እያየን ጂምናዚየም፣ ስፓ አገልግሎቶችን የሚሰጡ
ተጨማሪ አገልግሎቶች ይኖሩናል ማለት ነው። ባካፕ ጀነሬተሮች አሉ ብለናል ለሊፍቶች እና ለኮሪደር እንዲሁም ለተጨማሪ አገልግሎቶች። እሱን ማገዝ የሚችሉ ደግሞ ሶላር ፓኔሎች ሩፍቶፓችን ላይ በተጨማሪ አገልግሎት መስጠት የሚችሉ ገጥመናል ማለት። ከዚህ በተጨማሪም ደግሞ ምንም አይነት የውሃ መቆራረጥ እንዳይኖር የከርሰ ምድር ውሃ ኦልሬዲ አውጥተን በአገልግሎት ላይ ነው ያለው። በጣም ጥሩ። እንግዲህ ቤቶቹን ያለውን አገልግሎት ሰዎች ቢገዙ ምን ይጠቀማሉ የሚለውን አነሳን። ነገር ግን እናንተን ሰዎች በምን አይነት ልዩነት ሊመርጧችሁ ይችላል? የእናንተን ኳሊቲ ማንሳት ብንችል። እኛ በዋነኝነት አፓርትመንት ላይ የሚነሳውን ጥያቄን የመለስ ነው። ይሄም ደግሞ የዴሊቨሪ ጉዳይ ነው። ስለዚህ ነገ ላይ ይረከበው ይሆን ይዘገይብኝ ይሆን የሚል አይነት ምንም አይነት ፍራቻ አይኖርባቸውም ደንበኞች ማለት ነው። በራስ አቅም ገንብቶ እዚህ ደረጃ አድርሶ 100% ገንብቶ ግን 30% ብቻ ቅድመ ክፍያ ጠብቆ ያንን ተቀብሎ ነው እየሸጠ ያለው ማለት ነው። ይሄ በደንብ ልዩ ያደርገናል። ከዛ በተጨማሪ ደግሞ እየሰራንበት ያለነው ኳሊቲ ያለንበት ቦታ ምንም የሚነገር አይደለም። ነገ ላይ ልሽጠው ላከራየው ብንል ጥሩ ወርዝ የሚያደርግ አይነት ነው እየሰራን ያለ ነው። ዋጋውን ቅድም እንዳልኩሽ ነው በልዩነት ነው ይዘን የቀረብ ነው። እሱም ደግሞ የማስታወቂያ ዋጋ ነው። በተጨማሪ ደግሞ ፋሲሊቲዎቻችን ላይ ህንፃ ላይ በዋነኝነት ሰዎች የሚቸገሩት ነገር የፓርኪንግ አገልግሎት ነው። እሱ ደግሞ ከበቂ በላይ ሆኖ ነው ያገኘ ነው ማለት ነው። ከዛ በተጨማሪ የቤቶቻችን ዲዛይኖች ሰፊ መሆናቸው ስታንዳርዳቸውን ጠብቀው መሰራታቸውም ደግሞ በደንብ እኛን ሞር ተመራጭ የሚያደርገን ጉዳይ ነው ማለት ነው። እንግዲህ በፉል ፊኒሽድ ደረጃ ስታስረክቡ ምን ይመስላል የሚለውን ነው እስካሁን ድረስ እያየን ቆይታ ያደረግነው እና ምናልባት በሰሚ ፊኒሽድ ለሚፈልጉ በምን አይነት ሁኔታ ነው የምታስረክቡት የሚለውን ደግሞ ብንመለከተው ደስ ይለኛል። መልካም። እሱም ደግሞ ሰከንድ ፍሎር ላይ ተዘጋጅቶ ያለ ስለሆነ አሁን ከዚህ በመቀጠል ደግሞ እሱን እንየው። በጣም ጥሩ። እንደምታየው እንግዲህ የሴሚ ፊኒሽድ አማራጫችን ደግሞ ይሄንን ነው የሚመስለው። እዚህ ጋር ይሄኛው ስላልተገጠመ ነው እንጂ የውጭው በር ይሰራል። ልክ ከኮሪደር ወደዛም ያሉትን ቅድም በተነጋገርነው መሰረት ይሰራል። እንደምታየው ቻክ 2 ዙር ይደረጋል ግድግዳዎቹ ማለት ነው። ስለዚህ ለቀለም ዝግጁ ይሆናል ማለት ነው። በተጨማሪ ደግሞ ቅድም ነግሬሽ ነበረ የሜካኒካል የቬንቲሌሽን ሲስተሞች እንዘረጋለን ብዬሻለሁ። ስለዚህ እሱ ህንፃውን የሚመለከት ስለሆነ ሴሚ ፊኒሽድ ደግሞ ነው ፉል ፊኒሽድ ለሁለቱም እንዘረጋለን ማለት ነው። በስነስርዓት ሰፖርት የሚያስፈልጋቸው እንደ ሽንት ቤት እንደ ኪችን ያሉትን ለነሱ ሁሉ እናዘጋጃለን። መሬቱን ደግሞ ዜሮ ልሽ አድርገን ለሴራሚክ ዝግጁ ይሆናል። ስለዚህ የሴሚ ፊኒሽድ ስታንዳርዳችን ይሄ ነው የሚመስለው። ግድግዳውንም አንድ ሰው እንሰራዋለን። በዚህ መሰረት እንደፈለጉ ኢንቴሪየር ዋይዝ የፈለጉትን አይነት ሰው ሁሉ የተለያየ ምርጫ ነው የሚኖረው አይደለም። ስለዚህ እሱን ምርጫ ለደንበኞቹ አሳልፈው በመስጠት ጥሩ የሆነ እንደ ራሳቸው ምቾት የሚሰማቸውን አይነት ቤት ማድረግ እንዲችሉ የሚያስችል። በጣም ጥሩ። እንግዲህ በጥሩ ሁኔታ ላይ ያለ ዛሬውኑ ተረክበውት ፊኒሽንጉን መጨረስ የሚችሉት አይነት ቤት እንደሆነ እየተመለከተው ነበረ። ምናልባት እነዚህን የቤት አማራጮች በፉል ፊኒሽድም ሊሆን ይችላል በሰሚ ፊኒሽድ የሚፈልጉ እንዴት ነው እናንተ ማግኘት የሚችሉት? እሱን ብናነሳ እነዚህ ቤቶች ለማግኘት እንግዲህ ታች በማስቀምጥላቸው ስልክ ቁጥር መደወል ይቻላል፣ ወይም ደግሞ በዋትሳፕ በቴሌግራም በሁሉም አይነት ሶሻል ሚዲያ በመጠቀም በማንኛውም ሰዓት ከውጭም ከውስጥም ሀገር ያሉትን ሰዎች እናስተናግዳለን ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ጉብኝት ነበር ያደረግነው። ምናልባት ያላነሳ ነው የቀረ ነገር የምትዩ ካለ ወይም ደግሞ መጨመር የምትፈልጊው ነገር ካለ እድሉ ልስጥሽና እዚህ ጋር እናብቃ። መልካም። ለማጠቃለል ያክል እንግዲህ ሳይታችን የሚገኘው ጋዜቦ አደባባይ አካባቢ ጋር ነው የሚገኘው። ስለዚህ እዚህ ጋር G+20 የሆነ ህንፃ እየገነባን ያለ ነው። እየገነባን እንኳን ለማለት ያስቸግራል። ኦልሬዲ ገንብተን ጨርሰናል። ካርታውም የተናጥል ካርታውም እያንዳንዶቹ ቤቶች ዝግጁ ናቸው። ስለዚህ ለርክክብ ዝግጁ የሆኑ ቤቶችን በ30% ቅድመ ክፍያ 50% የባንክ ብድር ከአቢሲኒያ ባንክ ጋር የተረጋገጠ የባንክ ብድር አዘጋጅተን ነው የጠበቅናቸው ያለ ነው። እነዚህም ቤቶች በ10 ዓመት ጊዜ ውስጥ በባንክ የሚፈልጉ ሰዎች ካሉ በ10 ዓመት ጊዜ ውስጥ የሚከፈል የባንክ ብድር ነው ያዘጋጀ ነው። ሞስትሊ እንደዚህ አይነት ነገሮችን አሁን በባንክ መግዛት የሚፈልጉ እንደዚህ ከኢንተርናሽናል ተቋማት ላይ የሚሰሩ ኤንጂኦዎች ላይ የሚሰሩ ሰዎች ሞር ተጠቃሚ እየሆኑ አይተናል ማለት ነው። ስለዚህ ባንክም የምትፈልጉ እንዲሁም በራሳችሁ ያለምንም ወለድ ደግሞ 30% ቅድመ ክፍያ ከፍለው ቀሪውን ደግሞ በ1 ዓመት ጊዜ ውስጥ የመክፈል እድሉን ስላመቻቸ ሁላችሁም በታች በማስቀምጥላችሁ ቁጥር እየደወላችሁ ደንበኛ ሁኑ እንላለን። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ማይ ቾይስ ሪል ስቴት ጋር ተገኝተን እያቀረቡ የሚገኙት የቤት አማራጮች የካሬ መጠናቸው እንዲሁም ደግሞ ዋጋቸውን እየዳሰስን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችን ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።